ናታን ዳጣን ሊጋብዝሽ ብሎ ወደ ውጭ ይዟት ሄደ። እሱም ሊጋብዛት እንዳወጣት እዛም ነገራት። እየጋበዛት እየበሉ እያለ በሱ እጅ እንድትበላ ጠየቃት። ችግር የለውም አጉርሰኝ አለችው። እሱም ደስ እያለው ጉርሻውን ቀጠለ። ዳጣም ትንሽ የተሰማ ስሜት ይኖራል። እናም ዳጣ እወድሻለሁ፣ አፈቅርሻለሁ፣ ከዚህ በላይ ልትጎጂኝ አትሞክሪ እባክሽን ብሎ ፍቅሩን ገለጠላት። ናታን የፍርቻውን ያክል ግን ፍቅሩን ነገራት። እንደምን ብሎ ከተቀበልሽም ተቀበኝ፣ ካልተቀበልሽም ደግሞ እንግዲህ እንደምታደርጊ አድርጌው አላት። እሷም እሺ አለችው። ሰላም ብቻዋን ቁጭ ብላ መጽሐፍ እያነበበች በነበረበት ሰዓት ይመጣል ደረጀ። ደረጀ ሲመጣ እንዲህ አላት፣ እርግዝና እንዴት ይዞሻል? ምን እየሰራሽ ነው ሲላት፣ አይ ስራ ጨርሼ ቁጭ ብያለሁ። እርግዝናውም ምንም አይደለም ሰላም ነው አለች። እርግዝናውም ደህና ይዞኛል፣ እየደረስኩ ነው፣ ለመውለድ እየደረስኩ ነው ብላ አለችው። ደረጀ አንድ ጥያቄ ልጠይቅህ፣ እኔን ልታገኝ ስትል ሁሌም ትሸሻለህ ለምንድን ነው አለችው። ጥያቄ ጠይቅኛለሽ ብዬ ስለማስብ አላደረችም። ምን አይነት ጥያቄ የምጠይቅህ ይመስለኛል አለችው። እሱም ልጄን ምንቴ እየመሰለኝ አላት። እሺ ልጄን ማለቴን መቼም አልተውም፣ እባክህ የት ነው ያለችው? እስኪ ንገረኝ አለችው። አይ ይሄ ሌላ ቀን እነግርሻለሁ አላት። እባክህ ንገረኝ እያለች ትማጸናት። ደረጃም አይ ብሎ ጥሏት መኪናውን ቀስቅሶ ሄደ። እኔም ደግሞ እባክህ አትሄድ ብለው ብትማጸነውም እኔ ስለ ልጅሽ እነግርሻለሁ፣ ልጅሽ በህይወት አለች። በቃ አንቺ ትዳሬን እንዳትበጠብጪ እባክሽ ሰላም፣ የኔ ቤትን ትዳር እያየሽው ነው። ሰላም የሚኖር ትዳር ስለሆነ ሰላሙ እንዲበጠበጥ አልፈልግም እያለ አስረዳት። እሷም እኔ ምን ብዬ እናገራለሁ? ብቻ አንተ ልጅ የት እንዳለች ንገረኝ። እኔ ልጄን የት እንዳለች ከነገርከኝ ከአንተ ምንም አልፈልግም። ራሴ በራሴ ልጄን ፈልጌ አገኛታለሁ። አንተ አባትም መሆን እንኳ አታሳውቅ። እኔ ልጄን አምጣልኝና ልጄን አብዬ ተቀብዬ ላሳድጋት አለችው። ማርታ የምትቀበልሽ ይመስልሻል እንዴ? እንዴት ነው የምታስቢው ሲላት፣ እሷ ትቀበለኛለች፣ ምንም ቢሆን ገፍታ አትገፋኝም አለችው። እንደዛ ከሆነ እሺ በቃ ሰውየው ጋር እናወራለን አለኝ። ከዛም እሺ ደረጃም ስለ ቤቱ ሁኔታ አወራት። እሷም ተረዳችው። በቃ ትዳርህን መበጥበጥ አልፈልግም፣ ትዳርህን እንደፈለግ ሆነህ ኑር አለችው። ኤቢ ለእናቷ ነገረቻት። የነገረቻት ዳጣ አዲስ አበባ እንደተወለደች እና አባዬም በጣም ይወዳታል፣ የአባዬ ልጅ ሳትሆን አትቀርም ብላ ለማርታ ነገረቻት። ማርታም እባክሽ ልጄ አታሸክኝ እባክሽ እያለች ብትለምናትም ላኪን የአቢጌል ልትሰማት አልፈለገችም። አቢጌል በጣም ጠንካራ የሆነች ሰው ናት። አቢጌል የምትጠራጠረው ሁሉ ግን አንድ ቀን ውሸት ሆኖ አያውቅም። እውነቷን ነው የምትጠራጠረው። ሰላም የእሷን አባት እንደምትፈልገውና በእሷ አባት እጅ መኖር ትፈልጋለች። ሰላም ከዛ ቤት አልወጣም ያለችው ደረጃን ፍለጋ ነው። እውነቷን ነው። አቢጌል የምትጠረጥረው ሁሉ ነቄ ናት። ነቄ ምን እንደሚነግራት ባላውቅም ሁሉም ቦታ ላይ ገባ ገባ ትላለች እና የምገባበት ደግሞ ውሸት እንኳ ሆኖ አያውቅም። ሀላል ይወጣል ማለት ነው እላችኋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው እና በቃ አቢጌል ነቄ ናት። ሁሉንም ነገር በጣም ታስተውላለች። በጣም ሰላም ደግሞ ዳጣን እንዲህ አለቻት፣ እኔ በጣም ነው የምወዳችሁ፣ ላንቺና ለናታን እናት መሆን እፈልጋለሁ። ተጋብታችሁ ወልዳችሁ እያረስኩሽና ልጆችሽን የምንከባከብ ያደርገኝ አለቻት። ዳጣም እንዲህ አለች፣ ግን ሰላም ይወደኛል እንዴ ናታን አለቻት። በጣም ይወድሻል። ናታን እኮ ቆንጂዬ ነው። ደግሞ ሌላ ሴት እንዳያገባብሽ ብቻ ተፍ ተፍ ብለሽ የራስሽ ለማድረግ ሞክሪ እባክሽ ዳጣ እያለች
እሷም ትመክራት ያዘች። ዳጣንም ግን ይወደኛል፣ እስኪ እንዴት ነው የሚወደኝ? እንዴት እንደሚወደኝ እንዴት ልወቅ ስትላት እሱ ናታን በጣም ነው የሚወድሽ፣ በአንቺ ውድ ምክንያት ግን እንዳይበሳጭ አደራሽን አለቻት። አስበሽዋል? አሁን ሰላምዬ ከኤቢ ጋር ቢጋቡ በ8 ቀን ነው ኤቢ ናታንን ጋር ተጋብተው ቢኖሩ ናታን በ8 ቀኑ ዶሮ አውራ ዶሮ ሆነ ኩኩ ይላል። አናዳ አናዳ ትጨርሰዋለች አለች ዳጣ። ታዛ ሰላም በሳቅ አንጀቷን ፍር እስከሚል ድረስ አሳቀቻት። እውነትሽን ነው እኮ ናታንን አትለቀውም፣ ብታገባውና በራሷ እጅ ብታስገባው ናታንን መቼም እንደማትፋተው እርግጠኛ ነኝ። ታጨምተዋል ግን ሳይሆን የምን ታስረጀው እያለች ሰላምም ትስቃለች። በቃ ሲስቁ ዋሉ ማለት ነው። በሰላምና በናታንና በአቢጌል ማለት ነው። የአቢጌል ነገር በጣም ይገርማል። የሆነ አቢጌል ግድ አፍቅራኝ ግድ አግባኝ ግድ የኔ ይሁን አይገርምም? በጣም ያሳዝናል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ይሆንልኝ። ያው ዳጣና ናታን ተፋቅረዋል። ፍቅራቸውን እስከ መጨረሻው ያደርግላቸው። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ቤተሰቦቼ። ምችት ድልት ይበላችሁ ባይ